عندما هديهم مملس كبدان يرفدان ما ننداس كمتو كسبوت يغنيال يرفدان ساعتي يتفا رجو يدي يزوع تفا كما تحمتالو عرباكش ካላንቴ በላሁ አረባክሽ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን እጅግ ምርጥ ቪዲዮች አሉ በሚያዝናኑ እንዝናናለን ሰሞኑ ደግሞ መነጋገሪያ የሆኑ ጉዳዮች ላይ ሐሳቦቻችንን እንሰጣለን በተለይ አነጋጋሪ የሆኑ ነገሮች ላይ ሐሳቦቻችሁን ስትሰጡ ተመልካቾች ፕሊዝ በጨዋ መልኩ ሐሳቡ ላይ ብቻ ሐሳብ ብትሰጡ አሪፍ ነው አንዳንድ ሰው ኢጎ ሲሆን ያለው ምናምን እኔ የሰደብኩት ይመስልና አው የሚባል ነገር አለ እሱ ማለት አልፈልግም ግን ጥሩ ሐሳቦችን ብንቀባበል እንማማርበታለን ብያስባለሁ ቪዲዮውን ሲጀምሩ እንደው ለጊዜው ቪዲዮ ላይክ በማድረግ ጀምሩ ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ ጋብዛችኋለሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ሴት ለማማለል ያለን ስሰጥ ይላል ለሴት ብለገንዘብ ጠር ደሞ ድስኮኒ አባ ሰላም ነው ራበኝ አዎ እኔ አልችልም ይሄን መቋቋም አልችልም አይዞ እንጂ 3000 ብር ናት ዳቦ መግዛቱን ውሰደው ችግር የለውም በጣም ነው የማመሰግነው ሰጪ ነው ለመባል አሜን አልችልም በጣም ነው የሚያሳዝነው የኔ ፍቅር በጣም ነው አንጀቴን የበለው የኔ ፍቅር ልጨምርለት መጣው የኔ ፍቅር መጣው ልጨምር ነው ልትቀበል ነው እንዴት ነው በእግዚአብሔር እኔ እሷን ደስ ይበላት ብዬ ነው በእግዚአብሔር መልስልኝ የድር ብር 10 ብር ወርሰልና መልስልኝ በእግዚአብሔር የድር ብር የድር ብር ነው እያልኩ አባ ነገረው ለምን እንደዚህ አታውቅ ምንድነው የለምንህና ስጠው በእግዚአብሔር እምነኝ በቃሽ በእግዚአብሔር እሺ በእግዚአብሔር አባቴ በእግዚአብሔር የድር ብር ነው በቃ ይኸውልህ ስማ አሁን ይሄን ብር ብሰጥ ያልቃል በቃ እግዚአብሔር ይስጥ ማያልቀውን እሱ በቃ ዛት ኢዝ ዘ ፖይንት አረ ውርደት እሺ ፒኦቪ ማታ ከቸለስ ጋር ስትለያይ ኦኬ አምሽታችሁ ነው ነገሽ በጧት እስቲ ኦ ሌባ እግዚአብሔር ተዛለው እዚህ ጋር ሰላም አስመልጧል በቃ አስመልጧል ያመንክበት እግዚአብሔር አስመልጧል አቤት ለሌባ እንደዚህ ብላችሁ ታውቃላችሁ የምር ይባላል ግን ሰላም ነው ትይባለሽ እግዚአብሔር ይመስገን እንትን ኪዳን በማድረሻ እድሜውት ምንድነው ፖለቲካ ጂኒ ቆለጥ ምናምን ነው የሚሉት ይቆልጥ እሱም ብቻ ነው የምታውቀው ወርዶ አይደለ የለህም መሰል ሰልበውሃል አይደል ሰልበው እኮ ነው አይተው አይደለም አዎ እግዚአብሔር ሰልባቸው ብዙዎች እኮ ተሰልበዋል ገባችሁ ተሰልበዋል እግዚአብሔር ወንድነቱን የሚባል አጥተዋል አለን በሽሩ ወንድነቱ የለም ስለዚህ እዚህ ላይ ወጥተው ሲናገሩ ያላቸው ለማስመሰል ይፈልጋሉ አለን እያሉ እኮ የሌላቸው ሰዎች አለን እኮ እኛ እኮ ወንድነን እኮ ነው የሚሉት ገባችሁ ስለዚህ ተውዛ እንዲህ አይነት የተሳሳተ አድራሻ ውስጥ ገባ ስለዚህ ምንድነው ዲስትራክ ዛሬ ለብቻችን ነው እስቴለ አመዳም ነው ብለሽ ጥለሽኝ ሄደሻል አሁን አማረብኝ እስኪ ምን ይወጥሻል አሁን ባንተ ቤት ዘንጠ ሞተሃል ዘሎ ያልጠገበ ጥቁር ፍየል መስለሃል ተመልከቻለ ባበሴ ቻፓ በቻፓ ነው ኪሴ ስለ አዲሷ ቸከሴ ይነግርሻል ጀለሴ ባርኔጣ ልብስ አትውጣ ይቅርታሽን እናት አንዴ ምን ኧረ በእናትህ አንዴ ይቅርታ ማየ ይቅርታ የኔ እናት ጃኬቴና ልብስ ቲሸርቴን አንተ ቋቁቻ የውስጥ ልብስ አናረግ ማለት ነው ይቅርታ ማየ ይቅርታሽን የኔ እናት ደህና ሰውነት እንኳን ቢኖረው ኧረ ውርደት ደብል ውርደት ነው አንተ
ማማዬ ምን ከሱ ጋር ነሽ? ኧረ የቀጫማም ከሱ ጋር ተኝ አይደለ? ይሄ አንተ እጣበው ዘርዝፈው በሙቋል ኧረ አቃጥሎ በእንትን ሀና ምንድን ነው እሱ? የኔ ፍቅር መጨፈር አማርኛ እርጉዝ አይደለም ግን እኮ ወር አልሞላሽ። እንደውም ዛሬ ገንፎ መብላት አምሮኛል። አገንፋልኝ ሀና ነው ድሮ ምን እኔ ጥፋተኛ ለአንተ ማርገዜ። እሺ እሰራልሻለሁ። አሁን ይደርሳል። እንደውም አልፈልግም። አሁን ነው ከገዝታልኝ። እሺ ፍቅር ጠብቂ ይመጣ ተጫወትኩበት። የታባቱ ወንድ ግን ሲጃጃል ደስ ሲል። አንቺ ግን የእውነት አርግዘሽለት ነው? ማ ለዚህ ጅል ወንድ መች ጠፋና አረገዝኩልህ ብዬ ብሩን እጥብ አድርጌ ሳበቃ ልጁ ወረደ ብዬ መርዶን አረደዋለሁ። በስላሴ ምን ነው ቆየ? ኬኩ የት አለ? ይኸው ኬኩ ነው። ውጪ አሁን ሞኝሽን ሂጂና ፈልጊ ሌባ። የወንድ ልጅ ስቃይ ብዛቱ የእውነት እንደዚህ የሚያደርጉ ሴቶች አሉ። ምንም ጥያቄ የለውም። አሉ ትዳርን ገና ከመግባታቸው በፊት ምን አለው ምናምን ስንት ነው ደሞዙ ገቢው ስንት ነው የሚሉ አይነት ሴቶች እንደዚህ አይነት ሴቶች ናቸው። ምንም ጥያቄ የለውም። ግን ከእንደዚህ አይነት ሴቶች ወንድሞቼ ይጠብቃችሁ። እንዳለ ፍቅረኛ ልትመጣ እኮ ነው። እንኳን ደስ አለ። ኧረ እኔም እየመጣች ነው። የኔን አሳያለሁ፣ ጠብቀኝ። የኔንም አሳያለሁ። የኔ ፍቅር ደህና ነህ? እንዴ ጭራሽ የኔ ህይወት እስካሁን ድረስ አፈቅራለሁ ስትለኝ ነበር ነው። የኔ ውሸት ነበር። ይሄ ፍቅር ይሄ ያማል ነው። ከየት ነው ያመጣኸው? የምን ፍቅር ነው የምትለው? የት እንታወቃለን? ኧረ መሸምጠጥ ታውቃታለህ። ከዚህ በኋላ ድጋሜ ከእሷ ጋር የምታወራው ነገር ካለ እገልሃለሁ። ሰማኸኝ አይደል? ይቅርታ። ወደፊት ግን እሷ ልጅ ተጠንቀቃት። ሰላም ወንድሜ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ማነህ? ሙሉቀን። ሙሌ ክራሽ አለ? ክራሽ አልገባውም። የለም? ቢኖር ምን ይሰማሃል? ይሄው አልገባው ክራሽ። እሺ ችግር የለም። ሌላ ጥያቄ ላድርግልህ። ጓደኛ አለ? ጓደኛ ድንገት ቤት ስትገባ ኦክሲጅን እያጨሰ ብታገኝ ምን ትላለህ? ምን ይሰማሃል? ኦክሲጅን እያጨሰ ቀጥታ ያው ወደ ኦክሲጅን ወደ ሆስፒታል ነው። ተው እግዚአብሔር። በእውነት ምን ታደርገዋለህ? ከዛ ሆስፒታል ወስጄ ያው ካርድ አውጥቼ ሕክምና እንዲያደርግ ነው። የሚድን ይመስላል ግን ያው እሱን የሚያውቁት ዶክተሮች ናቸው። ይድናል ቶሎ የደረሰ ይድን ይመስለኛል። እንግዲህ ፈጣሪ ምሕረት እንዲያመጣለት እኛ እንጸልያለን። ግን አያድርገው። አሜን። አዎ ያደርገዋል አለ። እናመሰግናለን። በሽተኛ አንተ ነህ እንዴ? ኦክሲጅን እኮ ነው ያለው። እሺ ተወንጫፊው የእንጀራ አባት ወዴት ነው የሚወነጨፈው እንዴ? ማዘርን ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ፣ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት። ይሄን ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? የሉም እንዴ? ሰላም የእናቴ ባል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው? ቤተኛው አታፍርም እንዴ አንተ? ማለት እኩዬ እኮ ነው አንተ። በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት፣ እሷ ደግሞ አንተን ትጦር በዚህ እድሜ። እሷ ወታ ተፍ ተፍ እያለች አንተ ቤት ውስጥ እንዴ አንተ ሶፎ እኮ የጭልፋ ቅርጽ ያዝ ወጣ ሰራም እንዴ? የእሷ አለመኖር አሁን እኔ እንዲህ የሚያሳድብህ ከሆነ በጣም ይቅርታ፣ ግን ሌላ ጊዜ ስትመጣ ከመምጣት በፊት ቀድማ አትንገራት እባክህ። ንገሪው እሺ? በቃ ድንገት ና ለምን መሰለህ? አሁን ባይዘው ስራ ምናምን ሄዳ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስታዋ ነው። አባቱን ነው የሚመስለው። በቃ በእሱ አባት ተበድላለች። የምሬ ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት። እሺ ምንድን ነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድን ነው? ምን ነች? እኔ ሲንገር አባት አይደል? ገርልፍሬንድ ነው ያልከው? ታገስ እባላለሁ። ነይ እናቴ ወደዚህ ነይ እባክሽ። ኧረ አንተ ሰውዬ ምን እየሆንክ ነው አንተ? አተርፋትክ ተወንጫፊ ሆንክ ሰውዬ እንዴ? ልትወረጨፈው እናቴ ላይ ደግሞ እዚህ ልትወረጨፈው አይደለም። ተረጋጋ፣ ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰለሽ
ቤተሰብ እናት አባት አሉ በህይወት አይደለ? ታሪ ምንሽ ነው የኔውድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? የኔና ሀር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔውድ አራት ሳቂ በዚህ ጭጋግ ብርሃን የኔውድ ይልሽ እናት ፈልገሽ ነው የመጣሽው? በእውነት ነው ጠብቂያታለሽ ቤት እንዴ? አንተ ታው የእንጀራ አባት ነኝ። ስርዓት ይኑር። ግቢ ሴቻ ምንድን ነው ያዝከው? በእናትህ ዞር በል። አስቤዛ ትላለህ። ገደል ግባ። ምን አይነት ሰው ነው? እንደው እኔ ሰርቼ ሀብታም ካልሆንኩ እኔ ሰው አይደለሁም። ወይኔ ሴቻ የኔ ፍቅር ቻው። ተገላገልኩ። አምላኬ ሆይ የሻኪሶ መሬት ለማርግልኝ ጌታዬ። ሰላም እንዴት ነህ? መሮና መቆፈሪያን ይዘህ ወደ ቁፋሮ ግባ። እንዴ እንዴት አባቱ ነው የሚያምረው! እንዴ አንቺ አንጀሊና ጁሊ ኖር እስቲ ሳቢ ልግባልሽ። ደስ ያለ ቦታ ወሰደኝ እና ሳቢውን የወሰድሽው እኮ ለዛ መሰለኝ። ኧረ ይቻ ምካራዳ ልጅ ወይኔ ወይኔ አበሳዬ። ፈጣሪ ወይ ታሳካልኝ ይሆን? ሚስቴን አስደስታ ዘንድርደኝ። እንዴ ወርቅ አምላኬ ወይ አምላኬ በላይኔ ቆንጆ ዋው ደሜ ይጣፍጣል። ቤቲ ተሳክቷል። ነው ውጪ። ወይኔ የዛ ጀዝባ ድምጽ ነው መሰለኝ። ኮፒ ሊንክ ፓርትቱ ይለቀቃል። እንዴት ዳገባው ጎበዝ፣ እንዴት ዳገባው አለ ሰውየው። ሰላም ምን ነው ዶሮ መስራት ትችላለሽ? ለምን ነው አንድ ቀን ሰርተሽ አታውቂም? ግን እንዳትነካ አንድ ቀን ሰርተሽ አታውቂም? አዎ ሰርቼልህ አላውቅም። ለምን? ምክንያቱም አንተ ሁሌ ምንድን ነው የምትለው? በሰራው ቁጥር አንቺ ሆን ብለሽ እኔን ለማናደድ እኮ ጨው ስለምታበጅበት እና ዶሮ ሰርተሽ ደግሞ ቀምሼልሽ አላውቅም። ምን ትችያለሽ? ቅድም ስትይ ነበር የማልችለው ነው ዘረዝሬ የነበረው። እሺ ስንት አይነት ጠላ አለው? ጠላ እንኳን ስንት አይነት ጠላ ነው አለ ያልሽ? እኔም ማውቀው ሶስት አይነት ጠላ። የምን ያለሽ? አላውቅም። ተወኝ። ጠፋብሽ? ይኸውልህ ይሄ ስማቸውን እኮ አሁን የኛ ሀገር ጠላ ምንድን ነው? ጠላ ቂጣ። እኔ የማውቀው አሁን እኔን ጠላ አዘጋጅባል ማዘጋጅበት በመንገድ ልናገር። ጠላ ቂጣ ንገራችሁ። ጠላ ቂጣ ይባላል። በምንድን ነው? ከማሽላ እህል ወይም ደግሞ ከዳጉሳ ነው የሚዘጋጀው። ተሸርክቶ ይፈጫል። ከዛ በኋላ ይዘፈዘፋል። ከዛ እንትን ይልና ሰፊ ምጣድ አለ። እዛ ጋር ይጣላል። ቂጣው እርር ተደርጎ ይጋገራል። ይቂጣው ከቀዘቀዘ በኋላ ይቆረሳል። ይቂጣውስ ምንድን ነው ይባላል? ከዛ ጌሾና ብቅል፣ ጌሾ በደንብ ይፈላል። ብቅል ደግሞ ይለቀማል። በርበሬ ሳለው እና ቅቤ ማዘጋጀት እንችላለን። ዶሮ መስራት እንጀራ ስለሌለ ምንም አልገባኝም። በርበሬ ማዘጋጀት አልችልም። ምን ነበር ሌላ? በቃ ጠፍቶብሻል። ተይው ሰላም፣ ጠፍቶብሻል። አንድ የሆነ ነገር አለ የማልችለው እንጂ ሌላው እንችላለን። ዝም ማለት አልችልም። በነገራችን ላይ አሁን ወደ ሾላ ነው እየሄድን ያለ ነው። አሲዛ ልንገዛ ማለት ነው። ያልተጻፉ ነገሮችን ጨምረን እንገዛለን። በአብዛኛውን እሷን ነው ማሸከማት ዛሬ። በቃ ይሄን ፀጉርሽን እንጠቀልለዋለን። ውዴታው እንጂ በእናትህ ቁጭ እናደርገዋለን እቃውን በቃ። ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቅቅ አይቼበታለሁ። ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን። እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን።
በነገራችን ላይ ሚዲያ ላይ የራስን ታሪክ የማምጣት ትልቁ ችግር ማለት ይሄ ነው። የሚሰጣችሁ አስተያየት ከኮንተንት አንጻር ሁሉም በሚገባው ልክ ወይ ደግሞ በሚፈልገው ልክ የእናንተን ቪዲዮ ሊጠቀም ይችላል። ያ ነው የደረሰባት ትክክለኛ ኦሪጂናሏ ቁስሏን ትታ አሁን ደግሞ ሚዲያ ላይ የተከፈተባትን ዘመቻና ሚዲያ ላይ ሰዎች የቀለዱባትን መልስ መስጠት ጀመረች። ይሄ ነገር ችግሩ ምንድነው? ወደ ሚዲያ ማምጣት ትርጉም የለውም። በባለፈው ቪዲዮዬም ተናግሬያለሁ። ትልቁ ነገር ህግ ያለበት ሀገር ላይ እስከሆንሽ ድረስ ለህግ የሚያስፈራራሽን ሰውም እንደ መክሰስ ሚዲያ ላይ መጥቶ ማውራት ትኩረት መፈለግ ሊመስል ይችላል። ትኩረት ፈልገሽ ነው አላልኳትም። ፈልገሽ ነው ብሎ በጣም የዘረጠጧት ሰዎች ስላሉ ለነሱ ነው መልስ እየሰጠች ያለችውና ሰው ለህግ ማቅረብ ነው እንጂ ሚዲያ ላይ ማምጣት አንቺ ነገ ብትበደይ ብትታመሚ ትን ብልሽ ህግ ነው ቀደም ብሎ የሚደርስልሽ። ምናልባት የሆነ ነገር ብትሞቺ ራሱ ሬሳሽን ከመሬት ለማንሳት እንጂ ሚዲያ ላይ ያሉ ሰዎች ማናቸውም አያውቁሽም። በቃ ማለት እኔ በቃ የሞትሽ ጊዜ ነው እንትን ከንፈራቸውን ሊመጡልሽ የሚችለው ብዬ አስባለሁ። ሌሎቻችሁ የምትማሩበት ነው። እቺ ልጅ ግን በጣም ነው የምታሳዝነው። በተደጋጋሚ ወደ ህግ ሜዳ እኔ የምላችሁ ዘፈንና ጸሎት ልታረጉ በርከክ ስትሉ የጠፋባችሁ የዘፈን ግጥም ከነዜማው የሚመጣበት ሁኔታ የሲኦል ዋና መግቢያችን አይመስላችሁም ወይ? ምንም ጥያቄ የለም። ምን ራሽ ማለት ነው። አንዳንዴ ዘፍናችሁትም አስታውሳችሁትም ማታውቁት ዘፈን ጸሎት ልታረጉ ስትሉ መጥቶ ድቅን ከነግጥሙ ከነዜማው አንድ ላይ እንደውም ዘፈን ይላችኋል። ጭራሽ እዛ ጸሎቱ ላይ እሱ አይመስላችሁም ወይ? ቀጣይ ሲኦል መግቢያችን ጥያቄ የለም። ብቻ ነው ምን አገባኝ ላስታውሳችሁ ብዬ ነው። እቺን ነገር አስተካክሉ። አስቡበት። ኢትዮጵያ ህዝብ አስከፍቻችሁ ከሆነ አስቀይሚያችሁ ከሆነ እናንተ ናችሁ ለዚህ ደረጃ ያበቃችሁኝ። ዛሬ ላይ 1 ሚሊዮን ፎሎወርስ ያለኝ እናንተ ፎሎ ስላደረጋችሁ ነው፣ እንድለወጥ ስለምትፈልጉ ነው፣ እንዳድግ ስለምትፈልጉ ነው እንጂ ፎሎ 1 ሚሊዮን ፎሎወርስ ትንሽ አይደለም። ይሄን ያህል ሙሉ ያደረጋችሁልኝ በጣም ከልብ ያመሰግናለሁና በጣም ይቅርታ ልጠይቃችሁ ፈልጋለሁ። አይዞ በረከትሽ፣ አይዞ ወንድምሽ፣ አይዞ ብዙ ሱሶችን ያልሞከርኩ ሱስ የለም፣ ግን በጣም ለመውጣት የከበደ ሱስ ሲጋራ ሱስ። ደስ በማይል ቪዲዮ ደግሞ መታየን መጀመሪያ የተሰማ ስሜትን ንገረኝ። እንዳልከው ሰው ለኔ ሪስፔክት ክብር ያለው አይመስለኝም። ታውቂያለሽ፣ መጥቶ ቅፍ ሲያደርገኝ ሌላ አዲስ ነገር ነው የተሰማኝ። በቃ ካለውበት ህይወት ካለውበት ሱስ ቅፍ ሲያደርግን ከነ ቆሻሻችን እንዲህ ሰው እንደዚህ እንትን ይለኝ። በቃ አንተ ቆፍጠን በለን። ወንድ ልጅ አይደለ እንዴ? አልገባም እኮ እንደማለክስ ምንድነው? ስለተለያያችሁ አይደለም? በቃ እና ከዚህ በኋላ ስለማታገኛት ምን ነው? እና ምንድነው? ቆፍጠን ከቱ ጥለዋለች። በቃ ተለያይቶ ነው። አንተ ነው ብታለክስ እንዴ? ጃኬት እኮ አብረን የገዛው ነው ወተን። የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። በነገራችን ላይ እዚህ ጉዳይ ላይ ሁለት ነገር መናገር እፈልጋለሁ። አንደኛው ነጻነት ወርቅነህን ከሞት ላይ መልስ ብዙ ሰው ተካሰሰበት። ቤተሰቦችም መጡ፣ የባለቤቱም ጓደኞች፣ ሚዲያ፣ ሁሉም ሰው በነጻነት ወርቅነህ ላይ የራሱን የሚችለውን በቃ ሀሳብ የሚሰጥበት ዘመን ስለሆነ ሁሉም ሀሳቡን ሰጠ በሚመስለው። ግን ይሄ ነጻነት ወርቅነህን አይመልስም። ሁለተኛ ደግሞ ማስቀመጥ የፈለግኩት ይሄኛው ጉዳይ እንግዲህ ስም አጠፉ ተብሎ ነው እና እነዚህ ሰዎች ስም አጠፉ ተብሎ ስማቸው ጠፋ የሚባሉት እንግዲህ ሚዲያ ላይ ጓደኞች ተነስተዋል። እንዲሁም ደግሞ ባለቤቱ የነጻነት ወርቅነህ የልጆቹ እናትም ጭምር ገብታበታለች እና ስም እና ማን እንደከሳውን በትክክል
የተቀመጠ ነገር ባይኖርም ስም አጥፋት ከተባለ እነሱ ናቸው ሊሆኑ የሚችሉት በትንሹ። ግን እዚህ ላይ ሁለተኛው ነጥብ ላይ ማስቀመጥ የፈለግኩት ይሄ ሁላ ዝባዝንኬ ሲፈጠር ትልቅ ሰው ጠፋ ወይ መሀላቸው ላይ የሚያቀራርባቸው። በዛን ሰዓትም እኔ ሚዲያ ላይ ወጥተው በሚያወሩበት ሰዓት ላይ ቪዲዮ ሰርቼ ነበረና ይሄ ነገር ረግቦ ለነጻነት ክብር ስለማይመጥን ሰዎቹ አንድ የሚሆኑበት የነጻነት ቤተሰቦችና የነጻነት የልጆቹ እናት እንዲሁም ደግሞ የነጻነት ጓደኞች አንድ የሚሆኑበት አንድ የሚያረጋቸው ሰው የለም ወይ እያልኩ ነበረ። አሁን ሰው ባለመኖሩ ይመስለኛል በዚህ ደረጃ የደረሰው። ባለመኖሩ ስላችሁ ወይ ደግሞ ሰው ሞክሮ አቅቷቸው ሊሆን ይችላል። ግን ይሄ ነገር በቃ ህግ ጋር ሳይደርስ ማለቅ የነበረበት ነው ብዬ አስባለሁ። ምክንያቱም ለነጻነት ወርቅነህ ክብር የሚገባ የሚመጥን ነገር አይደለም። ከዛ ውጪ ስማቸው የጠፋ ሰዎች ያው መብታቸው ነው። ስሜ ጠፍቷል ካሉ ስም አላጠፋንም ብሎ ዲፌንድ ማለት እሱ የህግ ጉዳይ ነው። ሁላችንም ከህግ በላይ አይደለንም ከህግ በታች እንጂ። ግን የምንወደው የምናከብረው ታላቁ አርቲስት ነጻነት ወርቅነህን ፈጣሪ ነፍሱን ይማርልን ይቀበልልን። ክብሩን የሚመጥን ነገር ቢደረግ በጣም ደስ ይለኛል። ህግም ደግሞ ያው ወደ ሽምግልና የሚሄዱ ከሆነ የግድ ልክሰሳችሁ ተካሰሱ ብሎ አይልም ህግም፣ እኛ ሀገር ህግም እና የእውነቴ ነገር የሆነ በሽምግልና ነገር የሚጠናቀቅ ቢሆን የማዳም ቅመምና ይህን ቪዲዮ ያየው መሰለኝ። የማዳም ቅመምና ማዳም ሰራተኛቸው የነበረች አገልጋያቸው የነበረች ስትለያቸው በጣም ነው አንጀት የሚበላው ቪዲዮ። እግዚአብሔር ወይ ሰው ልጅ አዎ ይሄ ነው እንግዲህ ፍቅር እንደ ስራ ኮንትራት ገደብ የለውም ማለት ይሄ ነው። እንግዲህ እህታችን ሀረብ ሀገር ተጉዛ በነበራት የስራ ቆይታ ልጆችን ምን ያህል እንደተንከባከበች ለልጆች ምን ያህል ፍቅር እንደሰጠች አየነው ይሄ ቪዲዮ። በእርግጠኝነት ልጆቹ ወላጅ እናታቸው እንደዚህ ልለያችሁ ብላ እሄዳለሁ ብትል ይሄን ያህል አያለቅሱም፣ እርግጠኛውን የመናገር ይቻላል። እናም እንዲህም አይነት በነገራችን ላይ ሀረብ ሀገርም ያሉት አሰሪዎች እንዲህ አይነት መልካም አሰሪዎቹም እንዳሉ ያየንበት ነው። ምስጋና ይገባቸው፣ ምንም ጥያቄ የለው። ልጆቹም ወላጆቹም እጅግ በጣም ፈጣሪ ያክብራቸው ነው የሚባሉት። እህታችን ለሰጠሽው ፍቅር ነው መልስ የተሰጠሽና እጅግ በጣም እድለኛ ነሽ ማለት ይቻላል። ፍቅር ማለት ግን ይሄ ነው እንግዲህ ማዘሯ አሁን ምን እንዳማረኝ እሺ፣ ምን አማራ ከቀዩ ከቢጫው እንዲህ ተይዞ መቁረጥ ምን ነው የምቆርጠው? ተስፋ አይ ማዘር እናንሳ ጥሩ እዛ ሽጋራ ሄድና ሽሮ ብላ እንደውም እዛ ሁለት ቃላ መሶብ አጠገብ አለ። እሱን ብላ ሽጋራ አሽተው ማባያ አለልኝ ሽሮህን ብላ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ አድርጉ። ቪዲዮ ላይክ ካላረጋችሁ ሌሎች እንዲሳተፉበት ላይክ በማድረግ ተባባሩኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ ቀናት በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።